አብረን ፍትሽ አሳደግኩት አይደለም እንኳን ያንቺ እንትን ብቻ እግዚአብሔር ይመስገን ጋይስ የለፋንበት ጡጦ ግን በጡጦ አልተቀበሉኝም ፋሚሊዎች ወተት አልቆ ነው ወተት የለንም ወተት አልቋል እሺ ብቻ እግዚአብሔር ይመስገን ጋይስ ከዚህ በኋላ ይሄም እኔም የለፈውበት አካውንት ነው የኔም አካውንት ግምጄ የለፋችበት ነው ሪፖርት በማድረግ ሁለታችን ለማቃቀር የምትሞክሩ ሰዎች እግዚአብሔር ልቦና ይስጣችሁ ብትችሉ አቁሙ ከዚህ በኋላ እኔን የሚደግፍ ሰው ግምጄን አይነቅፍም ግምጄን አይናገራትም ግምጄን የሚደግፍ ሰው ደግሞ እኔን መንቀፍ የለበትም ምክንያቱም እኛ ተማምነን የፈታንበት ጉዳይ ስለሆነ ማለት ነው እና እግዚአብሔር ይመስገን ፍቅር ያሸንፋል እግዚአብሔር አምላክ መሀላችን አለና ነገሩ ሰላም ወርዷል እና በጣም እንወዳችኋለን እግዚአብሔር ይመስገን ደህና ናት እሷም ሌላ ነገር ያሰባችሁ ሰዎች ልክ ናችሁ ሊመስል ይችላል የነበረው ሁኔታ ጥፋተኛ ናችሁ እያለ ሳይሆን ብቻ እንግዲህ ሰላም ወርዷል ያራዳለች ያሳይ እንደዞራችሁ ብትይ ሰላም ተፈቷል ጋይስ ፍሪዝ ደግሞ ምንም ብቻ ጋይስ ሰላም ወርዷል እንወዳችኋለን ጋይስ በቃ እንኳን ወደዳችሁ ጨረሳችሁ አሁን ወይ ጦጦ ስትል ጦጦ እያመጡ ነው ማርያምን እስኪ ወይ አመለጠኝ ጦጦ እስኪ ማን ነበር ታደል ይቆየሻ ቀደም ቆሜ እያወራው ነበር እኮ ጦጦ ያራዳልሽ እሪ ይበሉ ግን እሪ ኮንግራ እኮ አላልሽኝም እንጂ እስካሁን ስንት ገብተህ ምን አንድ ጥብስ ገባ እኔ ኮንግራ አንድ ጥብስ ገባን ኮንግራ እኮ እንደሱ ነው የሚባለው እኮ ኮንግራ በእኛ ነው ኮንግራ በእኔ ስም አንድ አካውንት ገብተሽ ይገር ገብተሽ ብቻ በቃ ጋይስ እንወዳችኋለን በቃ እኛ ናችን እንጂ ቀረጻ ልንጠፋ እንጂ እሺ ያዳ ውይ ፋሚሊዎች እንግዲህ በጣም እንወዳችኋለን እናከብራችኋለን ሰዓትም ሄዷል በቃ እኛም እየወጣን እንገኛለን ይመቻችሁ ኤባ ወንካልክ ያሪፍ አቤት ባይ ባይ በቃ ጋይስ ራሴን አሞኛል ኮሜንት ልቀቁ
ማሮችዬ ውዶችዬ ሁላችሁም እግዚአብሔርን የምሬን ነው። ብዙ ነገር አይቼበታለሁ። ራሴን ከማጣ ሁሉም ነገር እንትን ቢል ይሻላል። ገባችሁ? ሁሌ ራሴን የምታመመው ሁሌ ራሴን የምታመመው እኔ ነኝ። ሁሉም ነገር በቃ በእኔ ምክንያት ብዙ ዋጋ የከፈላችሁ ልጆች አላችሁ። አዳኞቹ መሀል ምንም አይነት ነገር እንደማትናገሩ ምንም እንደማይደብራችሁ አውቃለሁ። ሰው የኔን ሰላም ስለሆነ የምትፈልጉት ቤቲ ሁላችሁም ማለት ነው። እግዚአብሔርን የምሬ ነው። በቃ ሪል ከኔ ጎን ነበራችሁ ልጆች በሞላ ማለት ነው። መሆንም ያለባችሁን ነው የሆናችሁት። ገባችሁ? መሆን ያለባችሁን ነው የሆናችሁት። ግን ራሴ የሆነ ነገር ሁኜ ሙቼ ከዛ በኋላ ፎቶዬን እየለጠፋችሁ ማልቀስ ለኔ ዋጋ ቢስ ነው። ገባችሁ አይደለ? ስለዚህ አሁን ሰላም መፈጠሩ ሰላም መሆኑ ለኔ በጣም ትልቅ ዋጋ አለው። እሺ በጣም ትልቅ ዋጋ። ስራዬን በስርዓት መስራት እችላለሁ። ከራሴ ጋር ሆናለሁ። ሁሌ እየመጣ ማንም አይናገረኝም። አሁን በቃ ቴዲ አሁን ተናግሯችሁ ተቀይማችኋል። ለለበት አይነሳ ተብሎ እንጂ እሱ የለም። ገባችሁ? ያልተወራው ብዙም እንትን ያልተባለው ስለሌለ ነው። ገባችሁ? ስለዚህ ያም አለ ይሄም አለ የኔን መኖር የኔን ደስታ የምትፈልጉ ከሆነ ዛሬም ነገም ጋይሶች በቃ ሁላችሁም አቤኔ አበሉ። በቃ ልጅቷ በቃ ጋይስ እኛም ሆነን ጓደኞቻችንም ሆነ ሁሉም ሰው እናንተም ሆናችሁ የእሷን ደስታ ነው ማየት የምትፈልጉት። እኔም የእሷን ደስታ ነው ማየት የምፈልገው። ስለዚህ ከጎኗ ሁኑ ሁላችሁም። ሌላ በቃ ርዕስማ
ሰላም ሁላችሁ እንዴት ናችሁ? እና በቃ ሁላችሁም ፍቱ፣ ተፈቷል እዚህ ጋር ነገር ምናምን በቃ እነሱ ታረቁ፣ ላይክ እኛ ታረቁ፣ በቃ እነሱ ታረቁ እንትን ፈቷልና እናንተም ፍቱ ይህን ነገር እና አዳኞቹ የግምጃ ቤተሰብ እንዳለ ምናምን የሆነ ነገር ሊፈጠር ይችላል። ከዚህ በኋላ የሆነ ሰው ምናምን ሊጣላ ይችላል ምናምን እና እናንተ እንደ ቤተሰቦች ላይክ አብሮ እንደተወለደ እንደ እናቷ ልጆች ምናምን ነው የምታያችሁ እና ምናምን ለእንትና አደራ ምናምን አትበሉ። በቃ እናንተ አላችሁ እኛ አለንልሽ ብላችሁ ያዟት እና አቤኒም እንትን አለና ብቻ የሆነ በቃ ይገባችኋል። እናንተ አለ የሆነ ነገር ያ ነገር ነውና እናንተም እንዳይደብራችሁ በቃ ይሄ ድራማ ምናምን አይደለም። ድራማ ምናምን አይደለም ጋይስ፣ በቃ ፈቷል። እሷም ሁሌ ከምትታመም እንትን ከምትል እኛ ምንም አልተወረዳችሁ። በቃ ደስታዋን ነው አይደለም የምትፈልጉት፣ እኛም ደስታዋን ነው አይደለም የምንፈልገው። በቃ ደስታዋ እዚህ ጋር ነው። ገብቷችኋል አይደለም? እና ብቻ እንኳንም አወቅናችሁ ነው። እና አቤኒንም በቃ አለን በሉት ምናምን ሌላ ምንም አልልም እኔ። አለን በሉት እንዳትሉት ምናምን ምንም የሚቀየር ነገር ምናምን የለም በቃ አቤኒ ያበራል። በሱ ቤትም ይመጣል፣ በራሱ ቤት ምናምን ያበራችኋል። ሁላችሁ በራሱ ቤት ይመጣል፣ በራሱ ቤትም ይመጣል። እንግዲህ እና እኛ አለን ሁሌም ላይክ በከፋት እንዳይከፋት ነው የምንፈልገው። በከፋት ሰዓት ሁሌም አለን፣ ከጎኗ ነን እና ሌሎች ወላጆቿም ሁሉ ከጎኗ ናቸው እና ሁሌም አለን እኛ እና አይከፋትም። ብቻ አሁን በቃ እርቅም ስለወረደ ምናምን ምንም የሚፈጠር ነገር አይኖርም። እናንተ እንትን እንዳትጨናነቁ ምናምን ኖርማል ነው። ለሁላችንም በውስጥ ለእኔም ለያዳም ለአቤኒም በውስጥ ብዙዎቻችሁ እንዴት ነች ደህና ነች ምናምን እያላችሁ እየጻፋችሁ ነበረ ጋይስ። እና ደግሞ ድራማ አትበሉ። ድራማ ቢሆን እንደዚህ አይነት ነገር ውስጥ ገብተን እኛ ራሳችንን አናዋርድ። አንደኛ ነገር ድራማ ቢሆን እንደዚህ አይነት ነገር ውስጥ ገብተን ራሳችንን አናዋርድ። ገብቷችኋል? ይሄ አሁን አሽቃበጣችሁ ምን ተብሎ ብዙ ስም ይወጣልናል። አውቃለሁ ብዙ ስም ይውጣልን፣ ችግር የለውም። እኛ እሱ ምንም አይደል። እኛ ለማሽቃበጥም ለምንም አይደለም። አሽቃብጣችሁ ነበር እንተባለ ምናምን ብዙ ሰው ብዙ ነገር ሊለን ይችላል፣ ግን ችግር የለውም። ዋናው መጀመሪያም የእሷን ደስታ ነበረ የምንፈልገው፣ አሁንም የእሷን ደስታ ነው የምንፈልገው እኛ። ገብቷችኋል አይደለም? እና ሌላ እነዚህ አይነት ሴት ምናምን ልትኖር ትችላለች ምናምን፣ አደራ እንትና አደራ አትበሉ። በቃ እኛ አለን፣ እኛ አደራው ለእናንተ ነው። ገብቷችኋል አይደለም? እቺ ልጅ ፌመስ ባትሆንስ ኖርማል ከአረብ ሀገር የመጣች ሴት ብትሆንና እዚህ ሀገር የሆነ ነገር ብትሆን እኔ ሀቃቁን ነው የምነግራችሁ፣ ማንም እኛም ሆነ ሌላ ማንም አይደርስላትም። ሶሻል ሚዲያ ላይ ስለምትታወቅ
እዚህ ጋር ቁጭ ብሎ የሚያየት ሰው ስላለ የሆነ ያክል ሰው እዚህ ጋር ቁጭ ብሎ የሚያየት ሰው ስላለ ለዛ ነው ሁሉም ሰው እዚህ ጋር የደረሰላት እንጂ የሆነ ኖርማል ከአረብ ሀገር መታ ምናምን የሆነ ነገር እንትን የምትል አይነት ሴት ብትሆን ማንም ዞር ብሎ አያትም ማለት ነው። ሶሻል ሚዲያ ላይ እዚህ ትንሽ ስለምትታወቅ ነው። እና ቤተሰቦችም ምናምንም አንድ ሌላ ነገር ልላችሁ የምፈልግ ነገር አረብ ሀገር ያሉት ሴቶች ምናምን ቤተሰቦች እንዴት ነሽ፣ በላሽ፣ ጠጣሽ ምናምን ብላችሁ ጠይቁ አንዳንዴ። እሺ ይሄን ነገር ላኪልኝ፣ እንደዚህ አይነት ነገር ጎደለኝ፣ እንደዚህ አይነት ሁሌ እንደዛ አይነት ጥያቄ ተው። በቃ እንዴት ነሽ፣ ደህና ነሽ ወይ ሚል እንትን ወሬ አለ አንዳንዴ። እዛ እነሱ እንዴት እንደሚሰቃዩ እንዴት ሆኖ እንደሚያመጡ በልቶ ሊሆን ይችላል፣ ተርቦ ሊሆን ይችላል፣ እና ከፍቷቸው ተመቶ ተደብድበው ሊሆን ይችላል ያንን ነገር የሚያመጡት እና ያንን ነገር ቤተሰቦች ውጭ ላሉት ሰዎች ምናምን እንደዛ ብላችሁ ጠይቁ አንዳንዴ። እና ለአቢኒ ያላችሁ ፍቅር ደግሞ በጣም ደስ ይላል። ፍቅር አትርፏል። ብቻ አቢኒ እናንተ ጋር በመምጣቱ በጣም 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 ፍቅር አትርፏል። የእናንተን ፍቅር አግኝቷል። በጣም ሁላችሁም ተቀብላችሁታል። አቢኒ እናንተ ጋር በመምጣቱ አቢኒ ምን ያህል ፍቅር እንዳተረፈ ነው እኔ ያየሁትኝ። እዚህ ጋር ሁሉም ሰው ሌላ እንትን ትቶ በቃ አቢኒ ብሎ ነው እየጻፈ ያለው እና በጣም ደስ ይላል። በቃ እና ብቻ ይመጣል እሱም ምናምን እና በቃ ኖርማል አድርጉት፣ ቀለል አድርጉት ምናምን አሁን እንትን እንበልና አቢኒ ትንሽ አሙት ነበር። እዚህ ስንመጣም ከቤት ምናምን እኛ ሌላ ነገር ምናምን ተብሎ ነበር የተደወለልን። እዚህ ስንመጣም መጀመሪያ አሙት ነበር የተኛው አቢኒ እና ትንሽ ስላመው ምናምን ነው እንጂ ምንም ሌላ ነገር አይደለም። ያወራል፣ ይመጣል ያወራል ምናምን እና ኧረ ለምንድን ነው የምትዋረዱት? የምን መዋረድ ነው ጋይስ? ላይክ በሰው ለእነሱ እርቅ የእናንተ መዋረድ ምን አመጣ? እና ኖርማል ነው ብቻ አቢኒ አሁን ይመጣል። ደህና ነች፣ እሷም ደህና ነች፣ አቢኒም ደህና ነው፣ ሁሉም ደህና ናቸው። ማርያምን አርገናል እንዴ? አላረግንም እኮ
ለምን ሙዚቃው ድምጽ ማሰጣው ኤቢ ዘፈን ከፈቱላት እንጃ ደህና ነች። እሺ ጋይሶች ስላልተቻልኩኝ ነው ቅድም ስደውል ያላነሱት። ሶሪ ይቅር በሉኝ። ደህና ነች። አውራችሁ እንጂ ዝም ብለሽ ይወራል ምን ነው የምትበላው? ኦኬ ቆሎ የበላ ጋይሶች አራውራቸው በመቤት ጋይሶች አንድ ሚሊዮን አይደለም አሁን የምንሄደው መቀሌ ልንሄድ ነው ማሮቼ። 1 ሚሊዮን የምታስገቡኝ ከሆነ አስገቡኝ። ከዛ በዛው እሺ 1 ሚሊዮን አስገቡኝ። 1 ሚሊዮን አስገቡኝ። መቀሌ እንድሄድ አትፈልጉም? ደህና ናችሁ አይደለ? ሁላችሁም ሰላም ናችሁ? ጋይሶች ትንሽ ስላመመኝ ነው እሺ እንትን ያደረኩት ሌላ ነገር ነው። ታንገት ነው ያለው ማርያምን ታንገት ሊወልቀው ታንገት ነው ያለው። እኔም በጣም ነው የምወዳችሁ። አረ ማርያምን ስነ ስርዓት ያዙ። ጌታን የማይሆን ነገር አትበሉ። መድኃኒዓለምን እንዴ ወይ እኔ በቃ እንደዚህ ሌላ ነገር እንትን የምትሉ ከሆነ የኔን ሰላም አትፈልጉም። እሺ እኔ ሰላም እንደሆነ አትፈልጉም። እኔ እንዳብድ ትፈልጋላችሁ። በየቀኑ የተለያየ አጀንዳ እየተነሳ እኔ እንዲቀጠቀጥ ትፈልጋላችሁ። እኔ በቃ አልፈልግም። ሰላም መሆን ፈልጋለሁ። በቃ አንቺ አይደለም እኔ በቃ ሰላም መሆን ስለምፈልግ ነው። ራሴ መሆን ፈልጋለሁ። ታይ ሌላ ነገር እንዴ አይደለም። እነሱ እየተረዱኝ አይደለም። ኧረ በእግዚአብሔር እንዴ እኮ አይደለም ማሮች ኮሜንት አንዴ ክፈቱና በቃ እሺ ልውጣ። ደህና ደሩልን። ወዳችኋለሁ። አንዴ ኮሜንት ክፈቱ እሺ። እርቴኒነት በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። እዚህ ጋር መጥቼ እንደተፈታ የተናገርኩት ስለኔ ስለምትጨነቁ ስለምታስቡ ነው። በቃ በተረዳችሁት መልኩ አንግል ተረዱት። እኔ ወዳችኋለሁ፣ አከብራችኋለሁ። ሰላሜን የኔን ህመም እኔ ማጣት የማትፈልጉ ከሆነ ደስ ይላችኋል። ካሁን በኋላ በሰላም መስራት እንችላለን። በቃ ጋይሶች ሁላችሁ እንደዛ ነው። ወዳችኋለሁ፣ አዳም እንወዳችኋለን። የተጨነቃችሁ እኔ ጋር እየደወላችሁ የነበራችሁ እንግዲህ ይኸው እንደምታያት ደህና ናት። በቃ ቢዚ ስለነበርኩ ነው እኔም ስልክ ያላነሳሁላችሁ። ሁላችሁም እሷም ትወዳችኋለች፣ እኔም እወዳችኋለሁ። ነገ እንገባለን ካልቀንላችሁ አዳር ነገ እንዴ ደህና ደሩ። በቃ መልካም አዳር ይሁንላችሁ። ወዳችኋለሁ። ቻው። መልካም ቻርጀር አለ እሱ እኮ እናት